የ98 ቢሊዮን ብር ዘረፋ አነጋጋሪነት ሳይዘነጋ ከመንግስት መስሪያ ቤቶች 15 ቢሊዮን ብር ያላግባብ መውጣበት መቅረቱ ተሰምቷል። 15 ቢሊዮን ብሩ የት ገባ? ዝርዝር መረጃውን እናካፍላችኋለን። ቤት እያንኳኩ አልወጣችሁም እዚህ ናችሁ እያሉ ስለሆነ ስጋታችን ከፍ ብሏል ሲሉ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ሮሯቸውን ተናገሩ። ዝርዝር መረጃውን ይዘነዋል። ጀዋር ትናንትና በአሜሪካ መንግስት በህወሓት አመራሮች ላይ የተጣለውን ቪዛ ማዕቀብ ተከትሎ ያወጣው ጽሑፍ አነጋጋሪ ሆኗል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስ ናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የ98 ቢሊዮን ብር ዘረፋ አነጋጋሪነት ሳይዘነጋ ከመንግስት መስሪያ ቤቶች 15 ቢሊዮን ብር ያላግባብ በወጣበት መቅረቱ ተሰምቷል። በተለያዩ ከመንግስት መስሪያ ቤቶች ያላግባብ የተፈጸመ ክፍያ መሆኑ ተረጋግጦ ተመላሽ እንዲደረግ ከታዘዘው ገንዘብ ወደ 15 ቢሊዮን ብር በወጣበት መቅረቱን የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። የመንግስትና የህዝብ ሀብት ባክኖ እንዳይቀር በቢሊዮን የሚቆጠር ብር ተመላሽ እንዲሆን በድጋሚ ለመስሪያ ቤቶቹ ማሳሰቢያ ሰጥቻለሁ ብሏል። ይሁን እንጂ በብርና በዶላር ከመንግስት መስሪያ ቤቶች ያላግባብ የወጣ ከፍተኛ ገንዘብ ተመላሽ አለመሆኑን ዋና ኦዲተር ገልጿል። በ2016 በጀት ዓመትና ከዚያ በፊት ከህግ ውጭ የተፈጸሙ ክፍያዎች መሆናቸውን በሂሳብ ምርመራ ተረጋግጦ 21.5 ቢሊዮን ብር ገንዘብ ለመንግስት ተመላሽ እንዲሆን ጥፋቱን የፈጸመውም ተቋም በደብዳቤ ጠይቆ ነበር ተብሏል። ያላግባብ ከወጣው ገንዘብ መካከል ተመላሽ የተደረገው 31 በመቶ ወይንም 6.6 ቢሊዮን ብሩ ብቻ መሆኑን የፌዴራል ዋና ኦዲተር የ2017 በጀት ዓመት የኦዲት ሪፖርት ያሳያል። ያላግባብ ወጪ ከተደረገው 12.5 ቢሊዮን ብር ውስጥ ተመላሽ ያልተደረገው 15 ቢሊዮን ብር መሆኑንና የዋና ኦዲተር ትናንትና ለፓርላማ በቀረበው ሪፖርት ተመላክቷል። እንዲሁም $23,000 በላይ ወደ መንግስት ካዝና በመመለስ ሲኖርበት መስሪያ ቤቶቹ ተመላሽ እንዳላደረጉ አስታውቋል። ከህግ ውጭ የተከፈሉና መመለስ አለባቸው የተባሉት በአብዛኛው በጉምሩክና የገቢዎች ቅርንጫፍ ጽሕፈት ቤቶች እንዲሁም በዩኒቨርሲቲዎች የተፈጸሙ መሆናቸው ሪፖርቶች ያሳያሉ። ከተወሰኑ ከ32 እስከ 99 በመቶ ያላግባብ የወጡትን ገንዘብ የመለሱ የመንግስት መስሪያ ቤቶች አሉ ተብሏል። እንደ ማሳያ የኮምቦልቻ ጉምሩክ ቅርንጫፍ ከ800 ሚሊዮን ብር በላይ፣ የኤርፖርት ጉምሩክ 621 ሚሊዮን፣ አርባ ምንጭ ዩኒቨርሲቲ 120.7 ሚሊዮን፣ የቃሊቲ ጉምሩክ 3.2 ቢሊዮን ብር ያላግባብ አውጥተውት ከነበረው ገንዘብ ለመንግስት ተመላሽ አድርጓል ተብሏል። የተጠቀሱትና ሌሎች ተቋማት ህግ ጥሰው ያላግባብ ወጪ ያደረጉትን እስካሁን ለመንግስት ያልመለሱትን ደግሞ ወደ 15 ቢሊዮን ብር የተዘጋ የገንዘብ ተመላሽ እንዲያደርጉም ጠይቀዋል። እንዲህ ያለው የሂሳብ አያያዝ መዝረክረክም ለመንግስት ገንዘብ መባከን እንዳይሆን አስፈላጊ እርምጃ ይወሰዳል ሲል የፌዴራል ዋና ኦዲተር አሳስበዋል። በተመሳሳይ የ2017 በጀት ዓመት ሂሳብ የፋይናንሻል ህጋዊነት ክዋኔ ኦዲት ሪፖርት ላይ የ16 ቢሊዮን ብር ያልተወራረደ ሂሳብ ግኝት ዋና ኦዲተር አቅርቧል። በ138 መስሪያ ቤቶችና በ18 ቅርንጫፎች በጠቅላላው ከ16.3 ቢሊዮን ብር በላይ በወቅቱ ያልተወራረደ ሂሳብ መኖሩ በኦዲቱ መረጋገጡን አስረድቷል። ቤት እያንኳኩ አልወጣችሁም እዚሁ ናችሁ ያሉ ስለሆነ ስጋታችን ከፍ ብሏል ሲሉ በደቡብ አፍሪካ ያሉ ኢትዮጵያውያን ስጋታቸውን ተናግረዋል። በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰውና የውጭ ዜጎቹ ጥልን የሚለው ዛቻ ተጠናክሮ መቀጠሉ በአገሪቱ የሚኖሩ ኢትዮጵያውያን ለቲቪ ኢትዮጵያ ተናግረዋል። በጆሃንስበርግ ከተማ አቅራቢያ በምትገኘው ሚድራንድ ከተማ የሚኖሩ ኢትዮጵያውያን እንዳስረዱት ላለፉት ጥቂት ጊዜያት ረገብ ብሎ የነበረው ዛቻ፣ ማስፈራሪያ፣ ዝርፊያና ድብደባ በአሁኑ ወቅት በከፍተኛ ሁኔታ አገርሽቷል። የአመፁ መሪዎች እስከ ሰኔ 23 ወይንም ደግሞ ጁን 30 ድረስ ሀገራችንን ለቃችሁ ውጡ ሲል ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በአሁኑ ወቅት በሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱን ነዋሪዎች ጠቁመዋል። በተለይም በአንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት እየዞሩ ያንኳኩ አልወጣችሁም እዚሁ ናችሁ ያሉ በማስፈራሪያ ላይ በመሆናቸው በሀገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱን አስረድተዋል። ማላዊ፣ ኒጀር፣ ጋና፣ ናይጄሪያን የመሳሰሉ ሀገራት ዜጎቻቸውን በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካውያንም ጥቃቱን በመፍራት ተሰብስበው በህዝባዊ አደባባዮች ላይ ውሎና አዳራቸውን እያደረጉ ይገኛሉ። የደቡብ አፍሪካ መንግስት ድርጊቱን እያወገዘ እርምጃዎችን እየወሰደ መሆኑን ቢገልጽም በተግባር ግን በአንዳንድ ቦታዎች ግድያን ጨምሮ ከባድ ዝርፊያና ማስፈራራት አሁንም እየተፈጸመ መሆኑ ሁለት የጆሃንስበርግ ነዋሪዎች ለቲቪ ኢትዮጵያ ገልጸዋል። በተለይም በሀገሪቱ በከፍተኛ ቁጥር በሚኖርባት የማላዊ ዜጎች ላይ ተቃውሞ የበረታ ሲሆን እነሱም የተቃውሞ ሰልፍ ማድረጋቸው ተሰምቷል። በደቡብ አፍሪካ የኢትዮጵያውያን ኮሚኒቲ አስተባባሪዎች ስለ ወቅታዊ ሁኔታና ስለሚወስዱ ጥንቃቄዎች በቀጣይ ዝርዝር መረጃዎችን እንደሚሰጡ የገለጹ ሲሆን ቲቪ ኢትዮጵያ ጉዳዩን በቅርብ ተከታትሎ የሚያቀርበው ይሆናል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ለውጭ ዘገባችን እናልፋለን። ጀዋር መሐመድ ትናንትና በአሜሪካ መንግስት በህወሓት አመራሮች ላይ ጣለውን የቪዛ ገደብ ተከትሎ ያወጣው ጽሑፍ አነጋጋሪ ሆኗል። ጽሑፉ የአሜሪካን እርምጃ ወደ ጦርነት ሊገፋፋ ይችላል የሚል የዲፕሎማሲ ስጋት ያዘለ ቢመስልም በጥልቀት ሲፈተሽ ግን አደገኛ የሆኑ የፖለቲካ ማማካያዎችን፣ የሴራ ትንታኔዎችና የተንሸዋረሩ ሁኔታዎችን አጭቆ የያዘ ሆኖ እናገኘዋለን። የጀዋር ጽሑፍ እነዚህን ሶስት አደገኛና መሰረታዊ ቢስ ትርክቶች ለማስረጽ የሞከረበት መንገድ በቀላሉ ማየት ይቻላል። የተፈበረከው የተጠያቂነት ትርክትና የህወሓትን ወንጀል የማጽዳት ሙከራ። የጀዋር ትንታኔ ትልቁና አደገኛው ስህተት ህወሓትን እንደምንም
አማራጭ እንዳጣና በሁኔታዎች ብቻ እንደሚነዳ ተጠያቂ አድርጎ ማቅረቡ ሲሆን ጽሁፉ ህወሓት ከመዋጋትና እጅ ከመስጠት ውጪ ሌላ አማራጭ እንደሌለው ይሞግታል። ይህ ግን ሆን ተብሎ የህወሓትን የፖለቲካ ብሪት ለማጽናት የተደረገ ሙከራም ነው። ህወሓት ራሱ የፈጠረው የውስጥ ክፍፍል ህገወጥ ምርጫ ለማካሄድ ያደረገው ሙከራና ትጥቅ አልፈታም በማለት ትግራይን ህዝብ በጦርነት አጣብቂኝ ውስጥ የቆየበት ሁኔታ ጽሁፉ ሙሉ በሙሉ ይዘነጋዋል። አሜሪካና የፌዴራል መንግስቱን ብቻ ተወቃሽ በማድረግ የግጭቱን ዋነኛ ጠሳሽ ከተጠያቂነት ነፃ ለማድረግ የተካሄደበት ርቀት ትንታኔው ሚዛናዊነት ገደል ከቷል። ሁለተኛ የፖለቲካ ኪሳራ በደንብ ለመጠገን የሚደረግ አሳዛኝ ማመከኛ። በጽሁፉ ውስጥ እጅግ ዘግናኝ የሆኑ ሐሳቦች ህወሓት በውስጡ ያለውን ክፍፍል ለመጠገንና ህዝቡን ለማስተባበር ጦርነት እንደተሻለ አማራጭ ወስዶታል ያለው የቀረበው ስሌት ሲሆን ይህ ማለት የህወሓት አመራሮች የራሳቸውን የፖለቲካ ስልጣንና የፓርቲ አንድነት ለማስጠበቅ ሲሉ ዳግመኛ በመቶ ሺዎች የሚቆጠሩ የትግራይ ወጣቶችን በጦርነት እሳት ለማማገድ ወስነዋል ማለት ነው። ጁዋር ይህንን እጅግ አሳዛኝና ኃላፊነት የጎደለው የጦር ወንጀል ውሳኔ እንደ አንድ የተለመደ የፖለቲካ ስትራቴጂ አድርጎ ማቅረቡ ከማዋገዝ ይልቅ ማመከኛ መስጠቱ ትንታኔው ከሞራልም ሆነ ከሰብአዊነት ያፈነገጠ መሆኑን በግልጽ ያሳያል። የህዝብን ህይወት ለፖለቲካ ትርፍ እንደማገዶ መጠቀም መቼም ቢሆን ስትራቴጂ ሊባል አይችልም። ሶስተኛ የህዳሴ ግድብ የሴራ ትንታኔ። የጽሁፉ የመጨረሻ አንቀጽ ጁዋር ከትንታኔነት ወጥቶ ሙሉ በሙሉ የፖለቲካ ቁማርጠኝነት ተሸጋገረበት ማሳያ ሲሆን ጥቂት የህወሓት አመራሮች ላይ ጣለውን የቪዛ ማዕቀብ አብይ አህመድ ከትራምፕና አርሲሲ ጋር በሚስጥር የህዳሴውን ግድብ በመሸጥ ካመጡት ስምምነት ጋር ማያያዝ የፖለቲካ ሳይንስ ትንታኔ ሳይሆን ርካሽ ፖፑላሪዝም ሴራ ነው። ይህ አባባል ምንም አይነት መሬት ያረገጠ መረጃ የሌለው ነገር ግን በኢትዮጵያውያን ዘንድ ያለውን የህዳሴ ግድብ ስሜ በመቀስቀስ በመንግስት ላይ ቁጣና ጥርጣሬ ለመፍጠር የተወረወረ መርዛማ የፖለቲካ ካርድ ነው። ይህ አካሄድ አጀንዳን ለማስቀየስ የህወሓትን የጦርነት ዝግጅት ከጌታ ለመሰወር የተደረገ ሆን ተብሎ የተጠነሰሰ የፕሮፓጋንዳ ስራ ነው። ለማጠቃለል ጽሁፉ ከመደበኛ የፖለቲካ ትንታኔነት ይልቅ የህወሓትን አዲስ ጦርነት ዝግጅት አስገዳጅ አስመስሎ ለማቅረብ የተጻፈ የቅድመ ጦርነት ማመካኛ ወይንም ፕሪቴክስት ፎር ዋር ይመስላል። የፖለቲካ ተንታኞች ስሜትንና ስጋትን ተጠቅመው የህዝብን ስነልቦና እንዴት ለመቅረጽ እንደሚሞክሩ የጽሁፍ ያው ማሳያ ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ተመርጫችሁ ዳግም እስክንገናኝ ድረስ በደህና ቆዩ።